አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱ ሳያጠፋ ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። አዶናይን አየር መንገድ ከሶታል። ሰው እንዴት ነው አዶናይ ሰክኖ ይወጣል? አዶናይ አጨብጫቢዎች አታድኑት። አጀንዳው ተቀየረለ። ጋዜጠኛ ሶፎንያስን ከመያዝ ስለ ፍሬዘር እንድታወራ አደረጉ። የቲክቶከሮቹ እስር ጉዳይ ዓለም ዜና አውታር የሆነው እንግዲህ ቢቢሲ ጨምሮ ዓለም አቀፍ በአካል ብታዩት በእናታችሁ በአካል ብታዩት ጌታ ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ በላይክ እንጀምረው፣ ለሌላ ሰው እንዲደርስ ብዙ ሰው ጋር እንዲደርስ ሰፖርት ያደርገኛል። ለእናንተ ቀላል ነገር ነው። አንዴ ላይክ አድርጉት፣ የአንድ ሰከንድ ስራ ነች። ላይክ አድርጋችሁ ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ይችላል። የቲክቶከሮቹ እስር ጉዳይ ዓለም አቀፍ ትኩረትን እየሳበ ይገኛል። በዓለም አቀፍ ደረጃም መነጋገሪያም እንግዲህ እንደምትመለከቱት ሆኗል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ ትልቁ የዓለም ዜና አውታር የሆነው እንግዲህ ቢቢሲ ጨምሮ ዓለም አቀፍ ትልልቅ ሚዲያዎችም የዘገቡት ይገኛሉ። ታዲያ ቢቢሲ ዜናውን ለዓለም አቀፍ አንባቢዎች በምስሉ ላይ በምትመለከቱት መልኩ እንግዲህ የአለባበስ ስርዓትን በተመለከተ በተወሰደው እርምጃ በቲክቶክ ተጽዕኖ ፈጣሪዎች ላይ እንግዲህ የደረሰውን እስር ይፋ አድርጓል። ቢቢሲ እንግዲህ በፊት ገጹ እንዳስነበበው 6 የኢትዮጵያ ቲክቶከሮች የማህበረሰቡን ስነ ምግባር አላከበሩም በሚል በተለይ በአለባበስ ምክንያትም መታሰራቸውን እንግዲህ የዘገባ ሽፋን ሰጥቶታል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። አሁን ምሽቱን ዴላም ፔጅ ቢቢሲ ያወጣውን መረጃ ዋቢ በማድረግ ስለታሰሩ ቲክቶከሮች ይህንን ብሏል። አዳምጡት። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Barhain, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values or promoting what they described as shallow culture. እንግዲህ እንደተመለከታችሁ ነው ጉዳዩ ከሀገር አልፎ ዓለም አቀፍ ትኩረትን እየሳበ ይገኛል። እንደሰማችሁት ነው የነ አዶናይ ጉዳይ የተካረረ ይመስላል። እነ ቢቢሲ በነ ዴላም ፔጅ ድረስ ደርሷል። እነዚህ ደግሞ ትላልቅ ገጾች ናቸው። ቢቢሲን ሁላችንም የምናውቀው ነው። በቲክቶክ ደግሞ ዴላም ፔጅን የሚያክል ዜና የሚያቀርብ የለም፣ ተደራሽነት ያለውም የለም። ይህ ነገር በጣም ነገሩን እያከረረና ከባድ እያደረገው ይመጣል ብዬ አስባለሁ። እና የሚሆኑን አብረን ምን ይሆናል። ቲክቶከሮች በብዙ ነገር ተጠምደዋል። በመንግስት ብቻ አይደለም፣ መንግስትን የሚገፋፉት አርቲስቶች ናቸው። ለምን የሚያወጡት ፊልም አይታይላቸው? ሰው ሁላ ካልሙል ጠዋት ይዟል፣ ማታም ይዟል፣ ሌላም ይዟል። ሰው ሁላ ቲክቶክ ላይ እንደ ድሮ ዩቲዩብ ላይ ሄዶ የሚሄድ ዩቲዩበሮች ጠግቧቸዋል። ያ በቶ መታየትን ነገሮችን ይዞ መወዳደርን አልቻለም። ራሱ አርቲስቱ የአርቲስት ተጽዕኖ አለ። የኢትዮጵያ አርቲስት ምናምኖች ተጽዕኖ አለ። የፊልም ኢንዱስትሪ ተጽዕኖ አለበት። የዜና አውታሩ ተጽዕኖ አለብን። ያ ሾው የምታቀርቡት ሰዎች በቲክቶክ ተጽዕኖ አላችሁ። ለዚህ ነው ቲክቶክን የማደግፉት። መጀመሪያ ዩቲዩብ ነበረ፣ ከዩቲዩብ ወደ ቲክቶክ መጣ። አሁን ቲክቶክ ሰው ደግሞ ምንድን ነው የሚያደርገው? ስፕሪንግ ነው የሚያደርገው። ሁሌ አንድ ቦታ ይጣል፣ ገንዘብ ወዳለበት ቦታ ነው የሚሄደው፣ ጥሩ ነገር ወዳለበት። ሁላችንም ተጠማምደን በዛ ላይ ደግሞ እሱንም ተፋትገን እዚህ ጋር ሲደርሱ ልጆች እኔ እንኳን የራሴ ህይወት አለ ተፋትገው ሲደርሱ እዚህ ጋር ሰው ሲሆን ትናንትና ህይወታቸውን ሊያጠፉ የነበሩ ህይወታቸውን ሊያጠፉ ኑሮ የመረራቸው ልጆች እንደነዋ ግልጽ የተናገሩ ይችላል። ሌሎችም የተናገሩ አሉ በውስጥ በኩል ያ እናት አባታቸውን በዚህ ቲክቶክ የሚያስተዳድሩ መድኃኒት የሚገዙ በሙሉ አሉ። ልክ ያንን ስቃይ ሲያልፉ መንግስት ደግሞ እስር ቤት ይከታቸዋል። ሃው ዊ ዶንት ኖ። እዚህ የምንከራከረው ነገር አለ ሌላ ግን በምን ምክንያት ነው ለእስር የሚያበቃው ስትሉ ልብስ ስለለበሰች ራቁቷን። በተለይ ሴት ላይ ያላችሁ ጥላቻ ሴቶች ራሳችሁ፣ ምክንያቱም ቅርጸ ቢስና ዝብዝብ ልብስ ስለለበሰች። 2 የሴቶችን ጥቃት በተለይ በማንስትሬሽን ለሚደርስባቸው ወንድማችን ልጃችን ጆሲ ማለት ነው አውጥቶ ይሄንን ነገር ደስ ብሎት ለብሶ እኛን ከፍ ለማድረግ ሲል መንግስት ይሄ የግብረ ሰዶም ልብስ ነው አይ ዶንት ኖ ምን ወስዳችሁ ለዚያም ጨዋ የሆነ ልጅ ማለት ነው። እኔ የምለው እያሰባችሁ ነው፣ ግን እያሰባችሁ ነው። ጭንቅላታችሁ ያስባል። በትክክል ግን ታስቡታላችሁ። ምክንያት ስትባሉ ደግሞ የምትሰጡት ምንም ነገር የለም። ምንም ነገር ወይ እዚህ ጋር የሆነ ባንዲራ አድርጓል ወይ የሆነ ነገር አድርጓል። እንደዛ ከሆነ ባንዲራው ይቀየራል። ቀይሩትና አስረዷቸው፣ ለልጆቹ አስረዷቸው። ያ መከራ ነው ያለባችሁ። ይሄ ነው መከራው። በቃ ትንሽ ቆይታችሁ ከዚህና እዚህ ተሸፋፈኑ ብላችሁ ንገሩ። አንደኛው ነው በሆነ እንትን አስተዳድሩ። ከዛ ደግሞ አላችሁ እናንተ ትመጡና አሁን መንግስት የወሰደው እርምጃ በጣም ይደገፋል። ጋይስ እንዲህ እያለ ከቤትሽ እንዳትወጪ የሚያደርግ ደግሞ አዋጅ ይመጣልሻል። ያ እንዲህ እያለ ነው ከፍ የሚለው።
ፍሪደም ነው የሚያስፈልገን። ልጆችን ትውልድ የሚያበላሽ ነገር ሲመጣ ያ ትውልድን ማንቃት የእናንተና የእናንተ ጉዳይ ነው። ለመጀመሪያ ጊዜ ከጂጂ ኪያ ጋር ተስማማው ተጽዕኖች ያሉ ይመስላል። አሁን ደግሞ የምናየው ቪዲዮ የጋዜጠኛ ሶፎንያስን ጉዳይ ነው። ራሱን ሳያጠፋ እንድረስለት እናድነው ከሞት የሚሉ መረጃዎች እየወጡ ነው። ምን ተፈጥሮ ነው? ምንስ ብሎ መልእክት አስተላልፎ ነው እሱ የሚለውን አብረን አይተን እንምጣ። አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ እንድ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለሁት ብሏል። ስለዚህ ችግር ውስጥ ነው። ይህንን ልጅ የማዳን ስራ የኛ ነው። የሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን፣ የገዳሙ፣ የደብሩ ኃላፊዎች እባካችሁ ድረሱለት። ባለበት ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች እንዲሁም በዛ ቤተክርስቲያን ውስጥ ያሉ አገልጋይ ካህናት፣ የሚቀድሱ የሚያስቀድሱ ምዕመናን ኃላፊነት አለባቸው። ሌሎችም ፕሮቴስታንት፣ ካቶሊክ ሁላችንም ከዛ ነገር ውስጥ እንዲወጣ ክርስቲያናዊ ኃላፊነት አለብን በማለት እየገለጸ ሲሆን ወደ ፈጣሪ ወደ መንፈሳዊ ህይወቱ ሊመጣ ሲል መንፈሱ ይወጓል። በጣም ከባድ ነው። መግቢያው ቀላል ነው፣ መውጫው ግን ከባድ ነው በማለት የሁላችንም እርዳታ እንደሚያስፈልገው ፓስተሩ ተናገረ። እንደሰማችሁት ነው ቤተሰብ። እናድነው ከዚህ ነገር እንወጣ የሚሉ ነገሮች እየተወሩ ነው። እኔ ግን ከዚህ ነገር አንድ ነገር ታዝቤያለሁ። እሱም ምንድነው? ይህ ሁላ ነገር የሰራው በጣም ኃጢአት የምንለው በጣም ዘግናኝ የምንለው ነገር ያደረገው ጋዜጠኛው ሶፎንያስ ነው። ግን ደግሞ ሰው እየተናገረ ያለው፣ ሰው እየተቹ ያለው፣ ሰው እያዋከበ ያለው ማንን ነው? ያጋለጠው ልጅ እሱ ማነው? ፍሬዘር ደግሞ ትላንት እንደታሰረ ሰምተናል። ተደብቆ ወደ ውጭ ሊወጣ ፕሮሰስ እየጨረሰ ነው። እንደገና ደግሞ የተለያዩ ድጋፎች የውጭ ድርጅቶች እያረጉለት ነው። ብቻ ነገሩ በጣም ስላስገረመኝ ነው። የጠበቅነውና እየሆነ ያለው በጣም ተቃራኒ ነው። ያ በሰላም እየኖረ ነው። ያጋለጠው ፍሬዘር ደግሞ ታስሯል። እስኪ የተለያዩ መረጃዎች ወጥተዋል ስለሱም ስለ ፍሬዘር፣ እሱን አብረን አይተን ነው። በዚህ ሰዓት በተሰማ መረጃ መሰረት ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። በጋዜጠኛ ሶፎንያስ አማካኝነት ስሙ እንግዲህ ከሰሞኑ መነጋገሪያ የነበረው ወጣት ፍሬዘር ፍቃዱ ዛሬ አመሻሽ ላይ በአዳማ ከተማ ፖሊስ ቁጥጥር ስር መዋሉ ነው የተገለጸው። ፍሬዘር ፍቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረት እንግዲህ እንደተያዘ ጉርሻ ፔጅ አቤል አቡናን ዋቢ በማድረግ ዘግቧል። ይህ እስር ታዲያ በቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱት ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር በተያዘ ሊሆን እንደሚችልም ነው የተገለጸው። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። መረጃው የአቤል አቡና ነው። እስቲ አንዴ ቆም በል። ይኸውልህ አጀንዳው ተቀየረልህ። ጋዜጠኛ ሶፎንያስን ከመያዝ ስለ ፍሬዘር እንድታወራ አደረጉ። ለምን ሶፎንያስ ይያዝ አልተያዘም ብለህ ግን አንድም የጠየቀ ሰው የለም። ግን ትልልቅ ቲክቶከሮች፣ ትልልቅ ፎሎወርስ ያላችሁ ሰዎች እናንተ የሰራችሁት ምንድነው? ፍሬዘር ራሱን ጠረጥረዋልን ነው። ይሄ ደግሞ የግብረ ሰዶማውያን ባህሪ ነው። ምንድነው? አንተ እነሱን የምታጋለጥ ከሆነ ነገሮችን ወደ አንተ ያዞሩብሃል። ነገ ሌላውም አካል ስለነሱ እንዳያወራ ማለት ነው። ስለዚህ በጣም ነው የምታሳዝኑት። ዛሬ ሶፎንያስ የት ነው ያለው? እውነት ጸበል ነው ያለው? የት ጸበል ነው ያለው? የለም ጸበል። እሱ የት ነው ያለው? ቪዛውን እያስጨረሰ ነው፣ ወደ ዩሮፕ ሊወጣ ማለት ነው። ግን ይያዝልኝ ብሎ የጠየቀ አንድም ሰው የለም። ያንን ግብረ ሰዶማዊ ሶፎንያስን ለማጋለጥ የሄደበት ርቀት ሊደነቅ እና ሊመሰገን ሲገባው አንዳንድ ሰዎች ግን በጣም ዞር ብላችሁ ፍሬዘርን አታክ ለማድረግ ስትሞክሩ አየው። በሚሰራው ኮንተንት እያንዳንዱ በተናገራቸው ንግግሮች ምናምን ቃላቶችን እየጠመዘዛችሁ ነገር እየገለበጣችሁ ህይወቱን ልታወሳስቡ ስትሞክሩ አየው። በመሰረቱ አታቁትም እንጂ በእናንተ ንግግር ህይወቱ የሚወሳሰብም ልጅ አይደለም። ግን ያናደደኝ ነገር የቆሸሸ አስተሳሰብ ይዛችሁ መጣችሁ። ሆይ ቶክሲክ የሆነ መርዝ የሆነ ነገር ስትረጩ በጣም አሳፈራችሁ። ሲጀመር አንዳንድ አግባባዊ የሆነ ጥያቄ መጠየቅ መልካም ነው። ጥያቄው ግን በቂ የሆነ ምላሽ ከተሰጠው ቴንኪው እንደዚህ ነው እንዴ ብሎ ሰው ጥፍ ይላል እኮ። ድርቅ ብሎ ገግሞ አይ አንተም እንደዚህ ከሱ ጋር የሆነ ነገር ስለነበረ ነው ምናምን ይሄ ታች ወራጅ ቆጠና ሀሜተኛ ወሬ ተራ የሆነ ወሬ ይዛችሁ መጣችሁ ልጁን አታክ ለማድረግ ግን ባትሞክሩ ጥሩ ነው። ፍሬዘር ብቻ አይደለም እንደዚህ በፍቅር በትዳርና በሴክሹዋል ነገር ላይ ቪዲዮ የሚሰራው፣ እንደዚህ አይነት ኮንተንት የሚሰራው ፍሬዘር ብቻ አይደለም። ብዙ አሉ፣ ብዙ በጣም አማርኛ ኮንተንት ክሬተሮች አሉ ዩቲዩብ ላይ በጣም ብዙ።
ፍሬዘርን ግን በዚህ ወይ ብቻ መታችሁ ፍሬዘርን አታክ ማድረግ በጣም ነውር ነው። ደግሞ ማሳፋሪ ናችሁ። በጣም ደግሞ ጥርሳችሁን ነክሳችሁ ልጁን አታክ እያደረጋችሁ ያላችሁ ሰዎች እናንተ ራሱ ከሆሞሴክሹዋሎች ጋር ምንም አይነት አታችመንት የለንም ብትሉ ራሱ ምንም ዋስትና የላችሁም የለንም ለማለት። እንዳያችሁት ነው። በጣም ነው ሐሳቤን የገለጹልኝ። ማለት እኔ ከዚህ በላይ ምንም ማለት አልችልም። በቀጣይ ደግሞ ምንየው የአዶናይን ጉዳይ ነው። አዶናይ በጣም ከባድ ክስ ነው የቀረበበት እየተባለ ነው። እሱ ምንድን ነው የሚለውን አብረን አይተን ነው። አዶናይን አየር መንገድ ከሶታል። ሰው እንዴት ነው የክብር እንግዳ ብሎ የጋበዘውን ሰው ሊከስ የሚችለው? ለምሳሌ ቴዲ አፍሮን ቢጋብዙት ፊዮሪና ነው ሊዘፍንላቸው የሚችለው። አብዱኪያርን ቢጋብዙት መርካቶ ሰፈሪ ነው ሊዘፍንላቸው የሚችለው። ስግጥ ፍምስ ብሎ የፈመሰን ቲክቶከር አበባዮሽ እንዲላቸው ነበር የጠበቁት። የክብር እንግዳ ብለህ የጋበዝከውን ሰው መክሰስ ኤቲካል አይደለም። ሲጀመር አዶናይ ራሱ የሚታወቀው ስግጥ ፍምስ በሚለው ነው። በቃ ብራንዱ ነው። በአየር መንገድ ጋር ተያይዞበታል ነገሩ። አየር መንገድ ወደሱ ክስ አቅርቧል። ዜናዎች እንደዚህ እየወጡ ነው። እስኪ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ሀሳባችሁን አስቀምጡልኝ። ሌሎችስ ምን አሉ የሚለውን አብረን እንመልከት። አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምበላው፣ ከሱ ጋር ነው የምጠጣው። ዛሬ እንደጠፋው ጥፋት ካለ በሱስ ምክንያት ነው የምለምነው በእግዚአብሔር። አዶናይ ችግር የለም አይዞህ፣ ይሄ ሁሉ ለበጎ ነው ያልፋል። ችግር የለም አዶናይ የሚባል እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። በቃ አዶናይ እስር ቤት ገብቷል እና ያለሱ ምንም እርዳታ አይችልም። ምግብ ከሱ ጋር ነው ያለው። ምንም በቃ ሁሉ ነገር ከሱ ጋር ነው። ከየትም ከሱ ጋር ነው የምኖረው። ያለሱ ምንም ነገር ነው አይችልም። ይቅርታ አድርጉልኝ፣ ይቅር በሉኝ። እሱ የሰራው ጥፋት አለ፣ ይቅር በሉኝ። ኢትዮጵያ ውስጥ ሁላችን ነው ይቅርታ የምጠይቀው፣ ይቅር በሉኝ። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን አዶናይን በአካል ብታዩት፣ በእናታችሁ በአካል ብታዩት ጌታ እንዴ ሶስት ወይ አዶናይ ምን አጥፍቶ ነው የታሰረው? እስኪ ንገሩኝ። ሲማሩ የምታውቁት በኮሜንት ንገሩኝ። ምን አጥፍቶ ነው? እሱ ለሰው የሚሰጥ ሪስፔክት ሁላ እኮ ማንም ቲክቶከር አይሰጠም እኮ። ኧረ አዶናይን በአካል ብታዩት፣ በእናታችሁ በአካል ብታዩት ጌታ እንዴ ሰውን ስለረዳ ወጣቶቹ ስላነቃቃ ነው መታሰር እንትን የሚልበት። ስንት ሰው አለ መታሰር ያለበት። በቃ ይፈታልን፣ አዶናይ ይፈታልን። ጌታ ምስክሬን ይፈታልን። የአዶናይ ቤተሰቦች የአዶናይ ጠላት ሆነው ተከስተዋል። እኛ አዶናይ የዋህ ነው፣ ቅን ነው፣ ሳያቅ ለክፉ ሰዎች መጠቀሚያ ሊሆን ይችላል። ስለዚህ ራሱን ከነዚህ አይነት ሰዎች ይጠብቅ እያልን ለቅንነቱ ብለን ጠብር ገፍ ነው ያለን። ቤተሰቦቹ በዚህ በኩል ለአዶናይ ጉድጓድ የቆፈሩ ይገኛል። ቲፒኤልኤፍ በቃ እንደዚህ ነው። 50 ዓመት ፖለቲካ ውስጥ ቁጭ ብሎ ፖለቲካ ምንም የሚያውቀው ነገር የለም። የአዶናይ አባት ለካናዳ መንግስት ሄዶ አቤት አለ፣ ኢሜል ጻፈላቸው ምናምን የሚል ነገር የሰማን ነው። እውነት ከሆነ ሞስራሊ እውነት ነው የተባለ ነው። አዶናይን ቢያንስ 10 ዓመት ይታሰርልን ማለቱ ነው። በደንብ አድርጋችሁ ኢንተሮጌት አድርጉ ማለቱ ነው። ምን ለማለት ፈልገው ነው የአዶናይ አባት ሄዶ የካናዳ ኤምባሲ አቤት የሚለው? የውጭ ሀገር ዜጋ ሆኖ አገር ውስጥ የሁሉ ትርምስ አስነሳ ወደ ምን ነው የሚሄደው? አቃቤ ሕግም ነገሩን ወረድ አድርጎ የሀገሪቱ ባህል በማይፈቅድ መልኩ ተንቀሳቅሷል በሚል በባህል ነገር ያደረገውን የአዶናይ ቤተሰቦች የሴኩሪቲ ጉዳይና የውጭ ዜግነት ጉዳይ አድርገው ምንም ለማይፈይድ ካናዳ ለሚባል ሀገር ሄደው አቤት ይላሉ። ካናዳ ሀገር ነው እንዴ? ምንም ኢትዮጵያ ላይ 5 ሳንቲም ተጽዕኖ ማሳረፍ የማይችል ሀገር ነው። ትራምፕ 51ኛ ስቴት ካልሆናችሁ አገር አይደላችሁም ብሎ የሚጫወትባቸው፣ በዛ በኩል ደግሞ እና አልበርታ እንገነጠላለን፣ ኪውቤክ እንገነጠላለን ምናምን ብሎ የፔቲሽን ማሰባሰብ ከጀመሩ ውሎ አድረዋል። ለራሱ ግራ ገብቶት ከአሜሪካ አረቦች ያድኑኛል ብሎ ሰውየው አረብ እየለመነ ነው። አውሮፓ ሄዶ ይለምናል። በዚች ዓለም ላይ አይደለም ኢትዮጵያ ላይ ኤርትራ ላይ ተጽዕኖ ማድረግ አትችልም። ደቡብ ሱዳን ላይ ተጽዕኖ ማድረግ አትችልም። በቃ ነጭ ስለሆነ በቃ ነጭ በቃ የሆነ ነገር ሊያደርግ ይችላል የሚል ሀሳብ ነው ያላችሁ። ትንሽ ለልጃችሁ እንኳን አትቆረቆሩም?
ሀብትም ቢሆን ሰርታችሁ አይደለም የሚያገኛችሁት። በቃ ቲፒኤልኤፍ የሰጠውን መልካም አጋጣሚ ተጠቅማችሁ ሀብታም ሆናችሁ ልክ እንደ ጆን ዳንኤል ቤተሰብ ውጭ መውጣት መግባት ትችላላችሁ። ሀብታም ሆናችኋል። እንደ ማንኛውም በወቅቱ ባለ ጊዜ ሀብታሞች ናችሁ። ልጃችሁም የዛ ውጤት ነው። ስንት ሳውቅ እሱ የረገጠበትን ቦታ እኛ ለመደበቅ እንሞክራለን። እናንተ ሄዳችሁ አንገቱ ላይ ሽንቆቆ አስገባችሁ። ስለ ብሩክ ሪል ስቴት አውርተናል። እኛ አንድ ቲክቶክ ላይ የሚሰራ ሰው አውርቷል። የብሩክ ሪል ስቴትን ጀርባ ሳናውቅ ቀርተን ነው። ራምዚ ሪል ስቴትን እናውቀዋለን። መሐመድ ዝናቡ ነው። መርካቶ ላይ የታወቀ ልጅ ነው። ሰርቶ ምን ብሎ የበለጸገ ልጅ ነው። 1 ሚሊዮን እንዲሞላ የራምዚን ሪል ስቴት መሐመድ ዝናቡን ስለምናውቅ ባክግራውንዱን ስለምናውቅ ሁላችንም ተረባርበናል። ብሩክ ሪል ስቴት ከአዶናይ ጋር ሲዋዋል ሸምቋቆ እግሩስ እያሰረው ነው የነበረው። ለበጎ ተግባር ስለሆነ ዝም ብለናል። በቃ ተሰርቷል፣ አለቀ። ብሩክ ሪል ስቴት ሳፋይር ሆቴል ማለት እዚህ ከአትላስ ወርታች ዝቅ ብሎ ያለው ሆቴል ነው። እዛ እና ቦይስባት ዶላር የሚሸጥበት ሴቶች የሚሸጡበት ሆቴል ነው። የታወቀ ነው። ከነሱ ጋር ኮኔክሽን ያለው ሰው ነው። አዶናይ ከነሱ ጋር ግንኙነት ጀምረዋል። ጥሩ አይደለም። የብሩክ ሪል ስቴት በአደባባይ የወጣ አደገኛ መስመር ነው። እሱን ተሸፍኖልሃል። ቤተሰቦች ግን መጥተው ካናዳዊ ነው ልጅ የተነካሉ። እስከዛሬ ካናዳዊ አልነደለም፣ አሁን ግን ካናዳዊ ነው ብሎ መጡ። መንግስት ደግሞ እንደዚህ ከሄድክበት ጎልጉሎ ማለት ነው የዞሩ ብር እየሰጡ እንዲህ ብር እየበተነ ቾኮሌት በ40 ሺህ ብር የገዛ አበባ በ30 ሺህ ብር የገዛ የሚያድለውን 10-15 ዓመት የሚያሳስር ክስ ማግኘት ይችላል። ትሬስ አደርጋለሁ ካለ እንደ አባቱ ክፋት አደርጋለሁ ካለ ካናዳው ኤምባሲ ያላከው እመል እውነት ከሆነ ልጅን ተበልታ አቃቤ ሕግ ጠለቅ ብሎ ይሄዳል። የሞራል ምናምን ጉዳይ መሆኑን ትቶ ጠለቅ ብሎ የሴኩሪቲ ጉዳይ ማድረግ ጀምራል። ጠለቅ ብሎ የገንዘብ ዝውውር የመኒ ላውንደሪንግ ያደርገዋል። አቃቤ ሕግ መኒ ላውንደሪንግ በተለይ ከዶላር ጋር ተገናኝቶ ሄድበታለሁ ካለ አዶናይን ሌላ ደረጃ ደርሳል። ስለዚህ ቤተሰቦቹ በቃ ማታውቁት ነገር ከሆነ ተው፣ ካልሆነ ለጠበቃ ስጡ። ቲፒኤልኤፍ የሰጣችሁ ነፍ ብር አላችሁ፣ ጠበቃ ቆሙ። ማውራት የምትፈልጉትን ነገር ጠበቃውን እያማከራችሁ አውሩ። ዝም ብላችሁ አትቀደዱ። ቲፒኤልኤፍ መጨረሻ ይሄ ነው። ምንም እውቀት የለውም። ያወቀ ሁሉን ነገር የጨረሰ ይመስላል። ተኩስ የሚችለው ነው ብቻ ነኝ፣ ፖለቲካ የሚችለው ነው ብቻ ነኝ፣ ሴራ የሚችለው ነው ብቻ ነኝ፣ ኮሙኒኬሽን የሚችለው ነው ብቻ ነኝ፣ ሌላው ዓለም ሁሉ ደደብ ነው ብሎ ያምናል። ይሄ ነው አሁን በአዶናይ ቤተሰብ ላይ ያየን ያለው ነገር። የተለያዩ ቲክቶከሮች የሚያኖራቸው የሚያሳድጋቸው በጣም የሚረዳቸው ልጆች እየለመኑ ነው አልቅሰው፣ በጣም በሚያሳዝን ሁኔታ። ያው ግን በማልቀስ በመለመን የሚሆን ነገር አይመስለኝም። እኔ እንደምናየው ከሆነ የሚሆነውን ሁሉንም አብረን ያለን። በዚህ ጉዳይ እናንተ ምን አይነት ሀሳብ አላችሁ? ኮሜንት ላይ አስቀምጡልኝ። ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉም ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ፣ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ እንደሆነ ገልጸን ነበረ። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትናንትናው ዕለት ፍርድ ቤት እንዲፈታ ማዝዣ ሰጥቶ ነበረ። በዚህ መሰረት ዛሬም ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉም መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ። ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው። ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ የሰጠ ዲቻ ቮይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሌም በልካቸው ማክበር ለሌሎችም እንዳግሞ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ሁሉ ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃላት ስተት አጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያስሩት ልጅ አይደለም።
እኔም አገራለኝ ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጣርቶ ይፈታልኝ ዘንድ በአክብሮት ተጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። አሁን መንግስት በደንብ አዶናይ ሰክኖ ይወጣል። የአዶናይ አጨብጫቢዎች አታድኑትም፣ አታተርፉትም፣ እንዳታስበሉ ትፈራለህ። አታጨብጭቡ። ለመሀይም አይጨበጨብም። አረጋጉት። ሰከን ብሎ እንዲያያርግ ባለስልጣን ወጥቶ የባህልና ቱሪዝም ሚኒስቴር መሰለኝ ወጥቶ እንደዚህ አይነት ነገር ከማህበረሰባችን ያፈነገጠ ነው ይቁም፣ ይሄ ሰገጤ ገለመ የሚባለው ይቁም ብሎ በአደባባይ መጥቶ ተናገረ። እንዲያው ስግጥግጥ ነው የምለው ብለው ቪዲዮ ሰራ። ይሄ ከድፍረትም በላይ ድፍረት ነው። አስገባ 40 ቢገርፍ ምን ታመጣለህ? አሁን የሚያገዛል የሚጮህልህ የሚሆናል ምን ታመጣለህ? ነገረ ባለስልጣን ወጥቶ ይሄ ነገር ይቁም አለ። ከህዝቡ መረጃ ደርሶኛል፣ ህዝብ እየተበላሸበት ነው፣ ይቁም ይሄ ነገር። አረ ጭራሽ ሰጋግጣለሁ ብለህ መጣ፣ ቪዲዮ ሰራ። መጀመሪያ አላቁሙ አልከው። ኦኬ አላቁምም፣ እንዲያውም ሰጋግጣለሁ፣ ምንም አታመጡ። ገልብጦ ይገርፋል። ሰገጤ የምትለውን እንድትውጠው ያደርጋል። እንድትውጠው ከአፍ እንዳይወጣ ያደርገዋል። ግን 80% ደጋፊያችሁ ነኝ። በርቱ። በተለይ ወጣት ጀነሬሽን መስተካከል አለበት። ሌት ሳይሆን የትምህርት ቤት ዩኒፎርም ለብሶ መጠጥ ቤት ምን ቤት የተገኘ 40 ግረፈው አግኝ። የትምህርት ቤት ዩኒፎርም ተለብሶ እንዴ መንግስት ቃቃ ሊያረገ የተቀመጠ ይመስላል እንዴ? እያንዳንዱ እኮ ሀገር ስንገባ በተለይ ሶሻል ሚዲያ ላይ የምንታወቅ ለምን እንደገባን ምን ዓላማ እንዳለን ምናምን በደንብ የሚያይ ነው መንግስት። ቃቃ አይደለም የተያዘው እኮ ራሱ አይደል እንደ ያለው። እኔ እኮ አይደለሁ። ጭራሽ አብይን አውርዶ እሱ ሊሾም ነው የፈለገው። ድፍረታችን በጣም ነው ደስ የሚለው። የእውቅና ድፍረት። እኔ አሁን ካያችሁ ስልጣን የሚባል የምጠላ ሰው ነኝ እያልኩ ነው የምናገረው። ፈሴን የሚያዳምጥ አልፈልግም ነው የምለው ሁልጊዜ። የስልጣን ጥማት ላይ ፎከስ ያደረገ ስራ ሰርቼ አላውቅም። ስልጣን ከፈለክ ማሽቃበጥ ነው፣ ሌላ ታሪክ የለው። ምክንያቱም የትም ስትሄድ ጋርድ አለ፣ ፈስን ሲያዳምጥ ይውልላል። እኔ አይመቸኝ። እንዳያችሁት ነው ቤተሰቦች፣ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አረጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።